ዘመናዊ ሽሬ ምርጥ ሙዚቃዎች timeless music ጌታቸው መኩሪያ ሙዚቃን እንዴት ልትጀምር ቻልክ ወይን በስንት አመትህ እንደጀመርክ ብትገልጽልን? ሙዚቃ ሲጀምር በ1940 ዓመተ ምህረት ማዘጋጃ ቤት የወጣት ሙዚቀኞች ተቋቁሞ እዛ አንዳንድ ጓደኞቼን ከትምህርት ቤት ስንሄድ ስመለከት በዚያው አንፃር እኔም በሙዚቃ ተማረኩኝና ትምህርት ቤት በመሄድ ፋንታ እዛው እየዋልኩኝ በዚያው ትምህርቴን አቋርጬ እዚያው ልቀጠር ቻልኩኝ። እንዲያውም እድሜም የዚያን ጊዜ ወደ 12 አመት እንደዚህ ገደማ ይሆናል። ጓድ ጌታቸው ከአዲስ አበባ ማዘጋጃ ቤት የባህልና የሙዚቃ ክፍል ወደ ብሔራዊ ቲያትር ከዛም ወደ ፖሊስ ሰራዊት የሙዚቃ ክፍል እንደተዛወርክ የሚታወቅ ነው እና እነዚህን በመሳሪያ ብቻ የተጫወትካቸው ሙዚቃዎች ለመጫወት ያነሳሳህ ምንድነው? ብዙ የውጭ ሀገር ዜማዎች ብዙዎቹ ስሜት ሲኖራቸው እኔ ደግሞ የሀገርን ዜማ ነው በጣም ስሜት የሚኖረኝ ነበር። ስለዚህ በፈረንጅ ሙዚቃ የሀገሬን ዜማ ለመጀመሪያ ጊዜ አንድ በሀገር ፍቅርም አንዳንድ ዜማዎች ሲሰማ በቃ ዋሽንት ትንሽ ሞክር ስለነበረ በልጅነቴ በስሜቴ ወደ አማርኛ ዜማ ስለሆነ በይበልጥ የኢትዮጵያን ዜማ በተፈለጉት መሳሪያዎች እየለዋወጥኩኝ እየቀረስኩኝ እስካሁን ድረስ የኢትዮጵያን ዜማ ለመጫወት ቻልኩኝ። ከሌላው የሙዚቃ መሳሪያ ሳክስፎንን ለምንድን ነው የመረጥከው? ብቻ ሳክስፎን ልመርጥበት የቻልኩት የመጀመሪያው ክላርኔት ነበር የምጫወተው። በኦርኬስትራ ውስጥ ከባንዱ ኦርኬስትራ ውስጥ ስገባ ሳክስፎንና ክላርኔት እንድጫወት ስለተመረጥኩኝ ከዛም በኋላ አልቶ እንደዚሁ 1-3-4 መሳሪያዎች እያለዋወጥኩ መጫወት ቻልኩኝ እና እንግዲህ በዚህ በሳክስፎን መሳሪያ በመጫወት ነው በሙዚቃ ዓለም ውስጥ ለመሰማራት የገፋፋህ እንደው ሌላ ነገር ምን አለ ብለህ ታስባለህ? ብቻ የግል ስሜት የሙዚቃ ስሜት ስላለኝ ትምህርቴን አቋርጬ በዚሁ ላይ እስካሁን ድረስ እስካለሁበት የእድሜ ጊዜ ድረስ ልቆይበት ቻልኩኝ። ምክንያቱም የሙዚቃ ስሜት ነበረኝ። አሁንም እንኳን ሙዚቃ ስሜት ሲኖረኝ ትንሽ ሞራል ድጋፍ በማጣት ብቻ ትንሽ እንደው መንፈሴ እንደ ድሮ ላይሆን ይችላል። ዘመናዊ ሽሬ ምርጥ ሙዚቃዎች አሁን በመሳሪያ ብቻ ያቀረብካቸው ሙዚቃዎች ለምሳሌ እንደ ጎፈሬ ሁኝልኝ፣ የኔ ሐሳብ ጓደኛ የመሳሰሉትን ብዙ በርከት ያሉ በመሳሪያ ብቻ የተዘፈኑ ጫዋታዎችን ተጫውተሃቸዋል። እነዚህን ጫዋታዎች እንዴት ወደድካቸው? ከሀገራችን የባህል ሙዚቃዎች ጋራ ስለሚዛመዱ ነው ወይንስ የተለየ ያንተ የግል ስሜት አለህ? አንደኛ የኢትዮጵያን ዜማዎች ብዙ ስጫወት እነዚህ በግል ለራሴ ደስ ስለሚሉኝ ወይም ደግሞ በህዝብ ዘንድ ተወዳጅነት ስለሚኖራቸው እነዚህን በይበልጥ እኔም ራሴ ስለማፈቅራቸው ነው ለመጫወት የፈለኩት። አሁንስ ደግሞ እንዴት ነው በዛው መቀጠል? እርግጥ መቀጠል እፈልጋለሁኝ፣ ግን ሙዚቃ መቼም ሲሰሟት እንጂ ሲሰሯት አድካሚ እንደመሆኗ መጠን ወደፊትም ያለኝ ተስፋኒ በሙዚቀኝነቴ ወደ ኋላ ለማለት አልፈልግም ነበር። ግን አንዳንድ የሙዚቃን ስሜት
ሞራል የሚደግፍ ነገር ካገኘ አሁንም ቢሆን ወደፊት ተስፋለኝ እኔ ስሜትም አለኝ። ከሞላ ጎደል ስለ ተጫወትካቸውና ስለ ግል ህይወት ታሪክህ አጫውተናል። ስለ ሙዚቃ በሀገራችን ሁኔታ በአጠቃላይ ባንተ ግምት ስለ ሙዚቀኞቹም ሆነ ስለ ሙዚቃ ያለህን አስተያየት ብትገልጽልን። ሙዚቃ መቼም በሀገራችን ጥሩ የኢትዮጵያን ዜማ ያለ በጣም እየተካለሰ የውጭውን እንደው እናሻሽላለን በማለት አንዳንድ ሙዚቃ ኮምፖዝ እናደርጋለን እንጽፋለን የሚሉ ሰዎች ብዙዎች ጥሩ ሲጽፉና ጥሩ የባህላችን ራሱን የቻለ ያለ ትንሽ እየተቀላቀለ የኛ ያህል ስሜት እንደው በብዙ ሊያስደስተኝ አይችልም። አንዳንዶቹ በሚያቀርቡት ሁኔታ ግን ራሱ የኢትዮጵያ ዜማ ራሱን የቻለ ቁልፍና ራሱን የቻለ የሙዚቃ ስልት ያለው ከማዳቀል ይልቅ በጥሩ ባህላችንን በጥሩ ሁኔታ ወደፊትም ብንጫወት ለኔም ቢሆን ራሴ ብጫወት ደስ ይለኛል። ዘመን አይሽሬ ምርጥ ሙዚቃዎች Timeless music.